2.67 እና 0.5% ከየት አመጣኸው? ፎርሙላ ለሌለው ነገር ምን ለማስረዳት እየሞከርክ ነው? ሁለቴ ቫት ለምን ነው የሚቆረጠው? ያሳየህን የድሮ ቆጣሪ አሰራር ነው። ያሁኑን የቅድመ ክፍያ ቆጣሪ እንዴት ነው የሚሰላው? ቅድመ ክፍያና ድህረ ክፍያ የታሪፍ ስሌት ይለያያል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ለማታውቁ ላቀነኝ። በዚህ ቪዲዮ ደግሞ ባለፈው ከሰራሁት ጋር የተያያዘ ነገር ግን ወሳኝ የሆኑ ጥያቄዎች የተጠየቁ ስለሆነ ለነሱ ሙሉ ማብራሪያ ሰጣለሁ። እናንተም ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ቪዲዮ እንድትመለከቱ ጋብዛለሁ። በተለይ በዚህ ቪዲዮ መጨረሻ ላይ ስለ ቅድመ ክፍያና ድህረ ክፍያ የቆጣሪ ስርዓት ምን እንደሚመስል በዝርዝር ስለማሳይ እናንተ ቪዲዮውን እስከ መጨረሻው እንድታዩ ደግሜ ጋብዛለሁ። እንግዲህ ለመጀመሪያው ጥያቄ መልስ ለመስጠት ያክል እንግዲህ ይህንን ቁጥር ኬታ መጣኸው 2.67ን ኬታ መጣው ለሚለው ወንድማችን እንግዲህ ይህንን መረጃ የወሰድኩት በ2016 ሰኔ ላይ የጸደቀውን የታሪፍ ማሻሻያ ዶክመንት ተመልክቼ ነው። በወቅቱም እንግዲህ ይህንን መነሻ በማድረግ በፋና ቴሌቪዥን ተለቆ ነበረ። መረጃውን እስኪ አስታውሰን እንመለስ። 2010 ተግባራዊ የተደረገው እስከ 2014 ነው። ከ2014 እስከ 2016 ምንም ማሻሻያ አልተደረገም። ከመስከረም 1 ጀምሮ ተግባራዊ እንዲደረግ ነው ማለት ነው። በ4 ዓመት ጊዜ ውስጥ ነው የተተገበረው። እንግዲህ በ2016 ሰኔ ወር ላይ አዲስ ታሪፍ መሻሻሉ ይታወቃል። ይህ ታሪፍ ደግሞ ባለፈው መስከረም 2017 ጀምሮ ተግባራዊ እንደተደረገ ሰምተናል። በየአመቱ ራሱ በየኳርተሩ የሚጨምር ነው። ቀስ እያለ የመክፈል አቅማቸውን ባንዴ ጫና እንዳይፈጥር እየተደረገ እየተዘጋጀ ስለሆነ ወደ 16 ኢንስቶልመንት ይኖረዋል ማለት ነው። በአመት 4 ጊዜ እና በ4 አመት ተግባራዊ ይደረጋል። ለምሳሌ መስከረም ላይ እነሱ 27 ሳንቲም ነው እየከፈሉ ያሉት። መስከረም ላይ 35 ሳንቲም ነው የሚከፍሉት በኪሎዋት አወር ማለት ነው። ከ4 አመት በኋላ 1 ብር ከ56 ላይ ነው የሚደርሱት። ይህ ታሪፍ እንግዲህ ለ4 አመት በተከታታይ የሚጨምር ሆኖ በአንድ አመት ለ4 ጊዜ ማሻሻያ የሚደረግበት በአጠቃላይ 16 ጊዜ የሚጨምር ሆኖ ነው የተዘጋጀው። በዚያ ውስጥ እንግዲህ የተለያዩ ቁጥሮች አሉ፣ የተለያዩ የታሪፍ ማሻሻያዎች አሉ። እኔም ባለፈው በሰራሁት ኤግዛምፕል ላይ የተጠቀምኩት ከ100 እስከ 200 በሚለው ሬንጅ ውስጥ በአራተኛ ሩብ ላይ ከሚያዝያ እስከ ሰኔ ከሚለው ላይ እሱን ቁጥር ወስጄ ነው ያባዛውበት እንጂ ከየትም ያመጣሁት አይደለም። ይህንን ከዶክመንቱ ላይም ቬሪፋይ ማድረግ እንችላለን። ከፈለጋችሁ ከዚህ ከዲስክሪፕሽኑ ስር የቴሌግራም ገጽ ሊንክ ስላለ እዛ ጋር ገብታችሁ ማየት ትችላላችሁ። በፒዲኤፍ እዚያ ጋር አስቀምጨዋለሁ። በዚህ አጋጣሚ 0.5% ኬታ መጣኸው የሚልም አብሮ ስላለ ይህንን ያመጣሁት ከኦፊሻል የፌስቡክ ገጻቸው ላይ ከኢትዮጵያ ኤሌክትሪክ አገልግሎት የፌስቡክ ገጽ ላይ አንድ ኤግዛምፕል የሰሩት አለ። እሱን ወረድ ብላችሁ ብታዩት አንድ ባንድ ሰርተው ያሳዩበት ቦታ አለ። እዚያ ላይ የተቆጣጣሪ ባለስልጣን የሚከፈል ብለው ነው የነገሩን። እሱ ላይ ቼክ ማድረግ ትችላላችሁ። ሁለቴ ለምንድነው ቫት የሚቆረጠው ይላል። ሁለቴ ቫት ይቆረጣል የሚል አላየውም። ምናልባት ባለፈው የሰራሁት ቪዲዮ ላይ ከሆነ ጥያቄው እኔ ሁለቴ ቫት የሚቆርጥ እንትን አላሳየውም። ምናልባት ያሳየውት የአገልግሎት ክፍያ አለ፣ የፍጆታ ክፍያ አለ። የፍጆታ ክፍያ ታክስ ይደረጋል። እንደገና ደግሞ የአገልግሎት ክፍያው ደግሞ እሱም የራሱ ቫት ስላለው እሱም ታክስ ይደረጋል እንጂ 2 ጊዜ የሚቆረጥበት አይደለም ማለት ነው። ሌላኛው ጥያቄ ያሳየህን የድሮ ቆጣሪ ነው፣ ያሁኑ የቅድመ ክፍያ ቆጣሪ እንዴት ነው የሚሰለው የሚለውን ምናልባት እዚህ ላይ የድሮ ቆጣሪ የሚለው የቱን እንደሆነ ወንድማችን ግልጽ ባይሆንልኝም የድሮ ቆጣሪ ብሎ ለማለት የፈለገው የድረ ክፍያውን ይመስለኛል። አሁን ላይ ብዙ ደንበኞች ያሉትና አብዛኛው ሰው ይህንን የሚጠቀመው መሆኑ ይታወቃል። ስለዚህ አብዛኛውን ነገር ባለፈውም ለማሳየት የሞከርኩት የድረ ክፍያውን መሰረት አድርጌ ነበረ። እስኪ ለማንኛውም ይህንን መረጃ ሰምተን እንመለስ። የኢትዮጵያ ኤሌክትሪክ አገልግሎት አሁን ላይ 2 አይነት የአገልግሎት ክፍያ አሰራርን ይተገብራል። ቅድመ ክፍያ ወይም ካርድ በመሙላትና ድህረ ክፍያ ወይም ወርሃዊ ክፍያ ነው። እንግዲህ የድህረ ክፍያ ተጠቃሚዎች ትንሽ እንዳልሆኑ በዚህ መመልከት እንችላለን። 3.3 ሚሊዮን ተጠቃሚዎች
የድህረ ክፍያ ተጠቃሚዎች ወይም የበፊቱ ቆጣሪ ያለው ወንድማችን እሱን የሚጠቀሙ ናቸው ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት አሁን ላይ 3.3 ሚሊዮን የድህረ ክፍያ የኤሌክትሪክ አገልግሎት ተጠቃሚ ደንበኞች አሉት። በአጠቃላይ ሁለት አይነት የክፍያ ስርዓት እንዳለ ይታወቃል። የቅድመ ክፍያና የድህረ ክፍያ እንዴት እንደሚለያዩ ምን አይነት ስርዓት እንደሚከተሉ ቀጥለን እናያለን። አሁንም አብራችን ቆዩ። የቅድመ ክፍያና የድህረ ክፍያ ያለው ልዩነት እንግዲህ ፕሪፔድ ወይም ቅድመ ክፍያ ማለት ስማርት ካርድ በመጠቀም የሚከፈል ሲሆን ከመጠቀማችን በፊት የሚከናወን ነው። እንግዲህ የምንፈልገውን ያክል ሄደን እንገዛለን ከተቋሙ፣ እሱን እንሞላለን። በካርድ አማካኝነት ሞልተን ስናበቃ እንጠቀማለን። እሱ ፕሪፔድ ወይም ቅድመ ክፍያ ይባላል። ከመጠቀማችን በፊት የሚከናወን ነው። ፖስት ፔድ ወይም ደግሞ ድህረ ክፍያ የሚባለው ተጠቅመን ስናበቃ በወሩ መጨረሻ ላይ የሚመጣ ማለት ነው። እንግዲህ ፕሪፔድ ኤሌክትሪሲቲ ኢዝ ፔይ አስ ዩ ዋንት ዋይል ፖስት ፔድ ኢዝ ቢልድ መንዝሊ። እንግዲህ አንድ ሰው ፕሪፔድ ተጠቃሚ ከሆነ ሲፈልግ ገዝቶ መጠቀም ይችላል፣ ሳይፈልግ መተው ይችላል ማለት ነው። እንደ ፍላጎቱ የሚወሰን ነው። ይህ የምትመለከቱት ቆጣሪ እንግዲህ የድህረ ክፍያ ቆጣሪ ነው። ይሄኛው ደግሞ በካርድ የሚሰራው ቆጣሪ ነው። ልዩነቱ አሁንም መቼ ሊቋረጥ ይችላል ስንል የቅድመ ክፍያ ከሆነ የገዛ ነው ወይም የከፈል ነው ሲያልቅ የሚቋረጥ ነው። ፖስት ፔድ ከሆነ ግን ቢል በወቅቱ ካልከፈልን ብቻ የሚቋረጥ ነው እንጂ ሊቋረጥ አይችልም። ወይ ደግሞ ድንገት የመብራት ብልሽት ካልሆነ በስተቀር በክፍያ ምክንያት ሊቋረጥ አይችልም። ጠቀሜታውን በምንመለከት ሰዓት ፕሪፔድ በማንኛውም ሰዓት ወይ በተወካዮች ወይ በሞባይል አፕሊኬሽን በማንኛውም መንገድ የምንከፍለው ነው። ፖስት ፔድ ከሆነ ግን ወደ ኦፊስ ሂደን ወይም ደግሞ ኦንላይን ላይ ልንከፍለው የምንችለው ነው ማለት ነው። ስለዚህ የሁለቱ ዝርዝር ይህንን ይመስላል። ሲጠቃለል ቅድመ ክፍያ ለቁጥጥርና አቅማችንን እያየን ለመጠቀም የተሻለ አማራጭ ነው። ፖስት ፔድ ወይም ደግሞ ድህረ ክፍያ ከሆነ ግን ብዙ ጊዜ ለኢንዱስትሪና የማይቋረጥ ኤሌክትሪክ ለሚፈልጉ ደንበኞች የተሻለ አማራጭ ነው። ሶ ፕሪፔድ ጊቭስ ፍሌክሲቢሊቲ ኤንድ አዌርነስ ዋይል ፖስት ፔድ suits large customers with a stable usage ይላል። ይህ ማለት እንግዲህ አንዳንድ ሰው ፕሪፔድ እየተጠቀመ የማይቋረጥ ኤሌክትሪሲቲ የሚፈልግ ከሆነ ድንገት ሊያቋርጥበት ስለሚችል እና መቋረጥ የማይፈልግ ከሆነ ወይም ደግሞ ቶሎ ለመሙላት የሚቸገር ከሆነ ፖስት ፔድን መጠቀም አለበት። ያለዛ ግን በትክክል የምጠቀመውን ያክል እንደ አቅሜ መጠቀም ፈልጋለሁ ካለ ግን ፕሪፔድን ቢጠቀም ይመከራል ማለት ነው። ስለዚህ ከታሪፉ ጋር በተያያዘ አሁንም እንዴት እንደሚሰላ ቀመሩ ምን እንደሚመስል ለምን ብር ስንሞላ እንደሚቆረጥና ተያያዥ የሆኑ ነገሮችን በቀጣይ ሌላ ቪዲዮ ስለማቀርብላችሁ አሁን ቪዲዮ ስለሚረዝም እዚህ ላይ ላቆም። አመሰግናለሁ። እስካሁን ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። አመሰግናለሁ።